ወንድሞች ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ የተገኛችሁ የክርስቶስ ቤተሰቦች የእናታችን የድንግል ማርያም የአስራት በኩራት ልጆች አባቶች፣ እናቶች፣ ወንድሞችና እህቶች በወደደን ባከበረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ቆያችሁ? ቸርነቱ የባህሪው የሆነ ልዑለ ባሕርይ አምላካችን እግዚአብሔር በሰላም በሕይወት በጤና ጠብቆ በዚህ ማለዳ አስቀድሰን እንድንቀደስ አመስግነን እንድንባረክ ቃሉን ሰምተን የዘላለም ሕይወት እንድናገኝ ስለሰበሰበን ስለማይነገር ጾታው ስሙ ለዘላለም የከበረና የተመሰገነ ይሁን። የወላዲተ አምላክ ረድኤቷ የቅዱሳን አባቶቻችን በረከታቸው በሁላችን ላይ ይደርብን። እንደ አምላካችን እንደ ልዑል እግዚአብሔር መልካም ፈቃድ የትምህርታችን ርዕስ የሚሆነው መሪር እንባ የሚል ይሆናል። ምን አልኳችሁ? እስኪ ሁላችሁም ተናገሩት። መሪር እንባ በሚል ርዕስ እንማማራለን። እግዚአብሔር አምላካችን የሚረባንን የሚጠቅመንን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ዛሬ ቅዳሴ በተቀደሰው በቅዳሴ ማርያም ነው። ይህ ወርኃ ጽጌ ከተጀመረ ጀምሮ እስከ መጨረሻው ድረስ በየሳምንቱ የሚቀደሰው ቅዳሴ ማርያም። እንዴ ምን ነው ዝማናችሁ? ማን የሚቀደሰው አልኳችሁ? ቅዳሴ ማርያም። ከ14ቱ ቅዳሴ መካከል አንዱ ቅዳሴ ማርያም ነው። ከረጃጅሞቹም አንዱ ነው። ታላቅ የሆነ ምስጢር ከያዙ ቅዳሴ ክፍሎችም አንዱ እሱ ነው። ሁሉም ትልቅ ምስጢር የያዘ ነው። ስለዚህ ከዛ ላይ መነሻ አድርገን እንደ አምላካችን እንደ ልዑል ጋር እንማማራለን። ወልድኪ ድንግል ሆይ ከዓይኖችሽ የፈሰሰውንና በልጅሽ ፊት የወረደውን መሪር እንባ አሳስቢ ይላል። ስለዚህ መሪር እንባ የሚለው ርዕሳችን የተወሰደው ከዚህ ነው ማለት ነው። መሪር እንባ በዘመናት ሁሉ በብዙ ሐዘን ውስጥ አልፈው በብዙ መከራ ውስጥም ተሻግረው መሪር ሐዘን የገጠማቸው መሪር እንባን ያነቡ በርካታ ሰዎች ያሉ ሲሆን በተለይም ደግሞ የመጀመሪያው ሰው አባታችን አዳም መሪር እንባን በማንባት የመጀመሪያው ሰው ነው። ምክንያቱም ዕፀ በለስን በልቶ ከእግዚአብሔር ከአምላኩ ተጣልቶ ከገነት ወጥቶ በመንጸፈ ደይን ተጥሎ የዲያብሎስ ባሪያ ሆኖ ከእግዚአብሔር ርቆ በኖረበት በዛ ሰዓት አዳም አባታችን ከሔዋን ጋር በመሪር እንባ ውስጥ አሳልፈዋል። ችግሩ መከራው እኛ በቃል ከምንናገረው በላይ ነው። ሰው ገንዘቡን ሲያጣ እንኳን ያዝናል። ሰው ሀብቱን ሲያጣ ያዝናል። ሰው ቤተሰቦቹን ሲያጣ ያዝናል። በዚህ ምድር ላይ ያለው ከቤተሰብ ጀምሮ ሀብትም ንብረትም ብንል ሁሉም ያልፋል። የማያልፍ ግን እግዚአብሔር ብቻ ነው። የማታልፍ የእግዚአብሔር መንግሥት ብቻ ናት። የማያልፈውን እግዚአብሔርን ዘላለማዊው እግዚአብሔርን የማታልፈውን የእግዚአብሔር መንግሥት አጥቷልና
አዳም በመሪር እንባ ውስጥ ይኖር ነበረ የሚለው አልቦቱ ካለ ህሊና ለአዳም ዘእንበለ ብካይ ላዕለ ኃጢአቱ ይላል በቀሌምንጦስ ላይ። አዳም አባታችን ስለ ኃጢአቱ እያሰበ ከማዘን ከማልቀስ ውጭ ሌላ ሐሳብ አልነበረው ነው የሚለው። ምኑን እያሰበ አልኳችሁ? ኃጢአቱን እያሰበ በደሉን እያሰበ መተላለፉን እያሰበ ከእግዚአብሔር መለየቱን እያሰበ ከገነት መውጣቱን እያሰበ ከእግዚአብሔር እቅፍ መውጣቱን እያሰበ ያዝን ያለቅስ ነበረ። በመሪር እንባም ሕይወቱን ኖረ። 900 ዓመት ሙሉ ሲኖር ከ900 ዓመት በላይ ነው የኖረው። ሲኖር በመሪር እንባ ውስጥ ነበረ የኖረው፣ በመሪር እንባ። ምክንያቱም ኃጢአት ከእግዚአብሔር ይለያል፣ ከገነት ያስወጣል፣ ከዝማሬው ከምስጋናው ይለያል። ከዚህ ሁሉ ከጣዕሙ ከዝማሬው ከመላእክት ኅብረት ተለይቷልና አዳም በመሪር እንባ ውስጥ ይኖር ነበረ። ስለዚህ ነው እኮ ነቢየ እግዚአብሔር ዳዊት በመዝሙር 6 ቁጥር 6 ላይ ዋራስኩ በአንብየ ዋራስኩ ምስካቤ በአንብየ ወበአንብየ አራስኩ ምስካቤ፣ በእንባዬ ምንጣፌን አልጋዬን አርሳለሁ ይላል። በምን? በእንባዬ። ሌሊቱን ሙሉ እያዘነ ሌሊቱን ሙሉ እያለቀሰ የሚያስለቅሰው ምንድን ነው? እግዚአብሔርን በድሎ ልበ አምላክ ተብሎ እንደ ልቤ ብሎ እግዚአብሔር ጠርቶ ሳለ እግዚአብሔርን አስከፍቷልና እግዚአብሔርን አምላኬን አሳዘንኩ ብሎ ያለቅስ ነበረ። ማልቀሱ ለምንድን ነው? ከእግዚአብሔር ጋር ለመታረቅ። ማልቀሱ ለምንድን ነው? እግዚአብሔር ይቅር እንዲለው። ማልቀሱ ለምንድን ነው? ኃጢአቱ እንዲሰረይለት። ማልቀሱ ለምንድን ነው? በደሉ እንዲደመሰስለት ነው። ሌላ ለምንም አይደለም። ጌታችን አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 4 ላይ ብፁዓን እለ ይላህው ይእዜ እስመ እሙንቱ ይፌሱ፣ ዛሬ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና ይላል። እግዚአብሔር መጽናናትን ለሁላችንም ይስጠን እና መጽናናት እንዲሆንለት አዳም ያዝን ነበረ። መጽናናትን እንዲሰጠው አዳም ያለቅስ ነበረ። መጽናናትን እግዚአብሔር እንዲያድለው መሪር እንባን ያነባ ነበረ ነው የሚለው። በምን ምክንያት? ከገነት በመውጣት የተነሳ። ሁለተኛው አዳምን ያሳዘነው ነገር ምንድን ነው ካላችሁኝ፣ እጅግ በጣም የሚወደውን ልጁን በማጣቱ የተነሳ ነው መሪር እንባ ያነባው። ለምን? የራሱን ልጅ በራሱ ልጅ ስላጣ። የሰማችሁ ነው። የራሱን ልጅ በራሱ ልጅ፣ ገዳዩ ልጁ ሟቹም ልጁ ሁኖበት የሚወደውን ደጉን የዋሁን አቤልን በማጣቱ የተነሳ አዳም አባታችን መሪር የሆነ እንባን አንብቷል። ለምን? የደረሰበት መከራ ከባድ ነዋ። ከዛ በፊት አዳም ሞት እንደሆነ ምን አያውቅም። አዳምና ሔዋን ሞሳው ሲሞት አይተው ያውቁ። አስከሬን ምን እንደሚመስል አይተው ያውቁ። ሰው ሲሞት ምን እንደሚደረግ እንኳን አያውቁ። በዚህ የተነሳ ሐዘኑ መሪር ሆኖባቸዋል። የደረሰባቸው መከራ መሪር ሆኖባቸዋል። አዳምና ሔዋን አስከሬን ታቅፈው ማልቀስ ጀመሩ፣ ማንባት ጀመሩ። ምናልባትም መሬት አንተ ወተገብዝ ውስተ መሬት፣ መሬት ነህና ወደ መሬት ትመለሳለህ የባለውን ቃል ያስተዋለው የተረዳው በዚህ ሰዓት ይመስለኛል። ምክንያቱም ሰው ሲሞት ምን እንደሚደረግ ስለማያውቁ ድንኳን ጥለው አስከሬን ታቅፈው ማልቀስ ማልማት ጀመሩ። ዛሬም አስከሬን ታቅፈው የሚያለቅሱ ሰዎች ብዙ ናቸው። አስከሬን ይዘው የሚያለቅሱ ሰዎች ብዙ ናቸው። የትና እንዴት እንደሚቀበር ግራ ገብቷቸው የሚያለቅሱ ወገኖቻችን ብዙ ናቸው። እድሜ ለሚዲያው አይታችኋል አይደለም? ሕፃን ልጅ የሞተችው እናቱን አቅፎ ቁጭ ብሎ ሲያለቅስ አይታችኋል አይደለም? መሪር እንባ ማለት ይሄ ነው። ምናልባትም ሲቀርብ ነው የሚገባን ብዬ በዚህ መሪር እንባ ውስጥ አልፈዋል። በዚህ መሪር እንባ ውስጥ ኑረዋል አዳምና ሔዋን። ወገኖቼ በዛ ሰዓት ከአዳምና ከሔዋን ውጭ ሌላ ሰው ስለሌለ በድንኳን በሐዘን ድንኳን ውስጥ እንኳን ተቀምጠው መጥተው እግዚአብሔር ያዝናችሁ እንኳን ያደረገ
እግዚአብሔር ያጽናናችሁ ብሎ የሚናገር የሚያጽናና ሰው አልነበረም። ያጽናናቸውም የለም። ከሚያጽናናው ከእግዚአብሔር ጋር ተጣልተዋል። የሚያጽናናቸው የሚያረጋጋቸው ድምፅ የሚያሰማቸው እግዚአብሔር ነበረ። እግዚአብሔርን ደግሞ ሕጉን ጥሰው ትእዛዙን አፍርሰው ከእሱ ተለይተዋል። በእውነት እግዚአብሔር ከዚህ ሁላችን ይሰውረን። በዚህ የተነሳ አባታችን አዳም በመሪር እንባ ውስጥ አልፈዋል። ወገኖቼ በመጽሐፍ ቅዱስ ብዙ ሰዎች መሪር ሐዘን ያሳለፉ መሪር እንባን ያነቡ ሰዎች በርካቶች እንዳሉ ይነግረናል። ከነዛ መካከል እንኳን ራሔልን ማስታወስ በጣም ተገቢ ነው። መቼም ይህችን ሴት አንረሳትን። ትንቢተ ኤርምያስ ምዕራፍ 31 ቁጥር 15 ላይ ተጽፎ እንደምናገኘው ታላቅ የዋይታና የመሪር ልቅሶ ድምፅ በራማ ተሰማ፣ ራሔል ስለ ልጆቿ አለቀሰች፣ በሕይወት የሉምና መጽናናትንም እምቢ አለች ይላል። የራሔል ልቅሶ መሪር ነው። መሪር ስለሆኑ ደግሞ እስከ ራማ ድረስ እስከ 3ኛው ሰማይ ድረስ እንዲሰማ አድርገዋል። ዛሬም በዘመናችን ዛሬም በጊዜያችን ሰው በሚያመጣው መከራ የተነሳ ሰው በፈጠረው ችግር የተነሳ መኖር ተነፍጓቸው እንዳይኖሩ ሰዎች በግዴታ አስጨንቀዋቸው በመሪር እንባ ውስጥ በመሪር ሐዘን ውስጥ የሚኖሩ ሰዎች ብዙ ናቸው። በሐዘን በችግርና በመሪር እንባ ውስጥ ያሉትን አምላካችን እግዚአብሔር እንዲያስባቸው ቅዱስ ፈቃዱ ይሆንልን። ወገኖቼ የትምህርታችሁ ዋናው አስኳል በመጽሐፍ ቅዱስ ውስጥ ያሉ በርካታ መሪር እንባ ያነቡና ሐዘን የገጠማቸው ሰዎች እያነሱ መማር አይደለም። ዛሬ ሐሳባችን የትምህርታችሁ ዋናው አስኳል እመቤታችን ቅድስት ድንግል ማርያም በስደት ጊዜ ያነባችሁን መሪር እንባ በዚህ ሰዓት ማስታወስ እንጂ። እንደምታውቁት እመቤታችን ቅድስት ድንግል ማርያም የአምላክ እናት ሆና ሳለ የኤልሻዳይ እናት ሆና ሳለ ልጇ ፈጣሪ ፍጥረታት ሆኖላት ሳለ በዚህ ምድር ላይ ስትኖር በደስታ በሐሴት አልኖረችም። እናውቃለን፣ ደግሞም እንመለከታለን። በዚህ ምድር ላይ መሪ የሀገር መሪ ልጅ ያላቸው ወላጆች በብዙ መንገድ በእንክብካቤ ይኖራሉ። የፈለጉት ነገር ተደርጎላቸው የተፈለጉት ነገር ተሳክቶላቸው በሽልማት በእንክብካቤ ይኖራሉ። ወላዲተ አምላክ ድንግል ማርያም ግን የአምላክ እናት ሆና ሳለ በምቾት በድሎት አልኖረችም። በእንክብካቤ አልኖረችም። በተድላም በደስታም አልኖረችም። ይልቁንም ስደት ነው የተሰጣት። በረሃብ ነው የኖረችው። በመከራ ነው የኖረችው። በስቃይ ነው የኖረችው። አረጋዊ ስምዖን እንደተናገረ በነፍስሽ ሰይፍ ያልፋል ብሏታልና እንደ ሰይፍ እንደ ጦር የሚዋጋ መከራን ነው ያስተናገደችው ድንግል ማርያም። እስኪ ሁላችሁም በመንፈስ ሁኑ፣ ከተኛችሁበት ንቁ፣ ከምታንጎላጁትም ተንቀስቀሱ። የድንግል ማርያምን መሪር እንባዋን እስኪ ያስታውሱ። ምን ያክል መከራ እንደደረሳት፣ ምን ያክል መከራ እንደደረሰባት መሪር እንባ በዓይኖቿ እንዴት እንደፈሰሰ ተመልከቱ ወገኖቼ። ድንግል ማርያም እመቤታችን የአምላክ እናት ሆና ሳለ ይህ ሁሉ መከራ ሲደርስባት እኛ ክርስቲያኖች በመሆናችን ትንሽ ሲደርስብን የምናጉረመርም ሰዎች አለን። ከዚህ ታሪክ ከዚህ ትምህርት ትልቁ ማትረፊያችን ይሄ ነው። ከእግዚአብሔር ጋር ስለሆን መከራ አይመጣብንም አይደርስብንም ማለት አይደለም። መከራውን የምናልፍበትን ዋናው ትልቁ ነገር ጉልበቱን፣ ኃይሉን፣ እውቀቱን፣ ጥበቡን ይሰጠናል እንጂ ይሰጠናል። ስለዚህ የተወሰኑ ነገሮች እናነሳለን። ጊዜውን በፈቀደው ልክ ብዙ ናቸው። ብዙ ነው የደረሰባት መከራ፣ ያነባችው መሪር እንባ ምክንያቱ ብዙ ነው። ያን ሁሉ ለመዘርዘር ግን ጊዜ ሊያጥረን ይችላል። ውስኖቹን አንስተን ከዛም ትምህርታችን እንጠቀልላለን። እግዚአብሔር ከሁላችን ጋር ይሁን። እመቤታችን ቅድስት ድንግል ማርያም በመጀመሪያ በስደቷ ሰዓት ያነባችው መሪር እንባ የሄሮድስ ጭፍሮች ሕፃኑን ሊገድለው መጥቷልና የሚለውን ድምፅ ሰማ ነበረ። ታሪኩም እንደዚህ ነው። እመቤታችን ድንግል ማርያም ከገሊላ ተነስታ ወደ ግብፅ ስትሰደድ መንገድ ላይ ያለች
የዮሴፍ ልጅ ዮሳ እና አርብ ደክሞት ይጋር በሚባል ቤት ተውት ሄደው ሳለ ሄሮድስ ሕፃኑን ይዘው እንደሸሹ በሰማ ጊዜ ወታደሮቹን ጠርቶ ስንቅና ትጥቅ ሰጥቶ ሸልሞ በሉ ሂዱና ሕፃኑን ይዛችሁልኝ ኑ፣ ካገኛችሁት እንዳገሉት እኔው ራሴው በጦር ወግቼ በሰይፍም ቆርጬ አሰቃይቼ ገለዋለሁ ብሎ ጭፍሮቹን ልኮ ነበረ። ዮሳ የተባለው የዮሴፍ ልጅ በመንገድ ላይ ቀርቶ ነበርና ቅድም እንዳልኳችሁ አንተ ቤተሰቦች እንዲገሉ የሄሮድስ ጭፍሮች እነሆ ተልከዋል ብለው ሲነግሩት ከተቀመኛበት ተነስቶ ይሄንን መልእክት ለማድረስ ወደ እመቤታችን ወደ ድንግል ማርያምና ወደ ሕፃን ወደ ኢየሱስ እየሮጠ ሄደ። መንገድ ላይ ግን አንድ ነገር ገጠመው። አንድ ሰው፣ ያ ሰው ደግሞ ሰይጣን ነው። በሰው አምሳል ተገልጦለት ማለት ነው። የት ትሄዳለህ ብሎ ጠይቀው። ይገርም እኮ ነው። አይ ሄሮድስ ጭፍሮቹን ልኮ ሕፃኑን ሊያስገድል ቤተሰቦቹን ሊያስገድል ነውና ሳያስገድላቸው እንዲያመልጡ ልነግራቸው ጌትኩ ነው አለ። ናሁ ህቀ በደሩከ ሐራ አበተፈነው ንጉሥ። አዎ ናሁ ህቀ በደሩከ ሐራ አበተፈነው ንጉሥ በተፈነው ንጉሥ። ከንጉሥ የተላኩ ከንጉሱ የመጡ ጭፍሮች ወታደሮች ለጥቂት አሁን ቀድመው ሄዱ። ለምን ትለፋለህ? ለምንስ ትደክማለህ? ብትመለስ ይሻላል አሉ። ብትመለስ ይሻላል። ሰይጣን እኮ እንደዚህ ነው። በመንገዳችሁ ይቆማል፣ በህይወታችሁ ይቆማል፣ በስራችሁ ይቆማል፣ በትዳራችሁ ይቆማል፣ በትምህርታችሁ ይቆማል፣ በኑሯችሁ ይቆማል። ለማሰናከል ወደኋላ ለመመለስ ውጤታማ እንዳትሆኑ፣ ስኬታማ እንዳትሆኑ፣ ደስተኛ እንዳትሆኑ፣ ያሰባችሁት እንዳትሳኩ፣ እንዳትፈጽሙ መንገዳችን ላይ ሁሌም ይቆማል ሰይጣን። ሁሌም እሱ የሚያወራው ማለት ነው። ሁሌም እሱ የሚያወራው ጥፋት ነው። ዮሳ ግን የሰይጣንን ድምፅ አልሰማም፣ የሰይጣንን ቃል አልሰማም። አንተ ጭፍሮች ቀድመው ሂደዋል፣ ለጥቂት ቀደሙ ብሎ ሲነግረው ተመለስ ሲለው አልተመለሰም። ወገኖቼ ዘመዶቼ ሙተው ከሆነ ቀብራቸዋለሁ፣ በሕይወትም ካገኘኋቸው እንዲያመጡ ነግራቸዋለሁ ብሎ የእግዚአብሔር መንፈስ ረድቶት 3 ቀን እነሱ የተጓዙትን እሱ በአንድ ቀን ሩጦ ገስግሶ ደረሰባቸው ይላል። የሚገርም ጥንካሬ ነው። እግዚአብሔር ማስተዋል ለሁላችንም ይስጠን። መንፈሰ ጥንካሬ ለሁላችንም ያስፈልገናልና ለሁላችንም ያድለን። ስለዚህ በዚህን ሰዓት ዮሳ ሲደርስ እመቤታችን ቅድስት ድንግል ማርያም ሕፃኑን ኢየሱስን ይዛ አረጋዊ ዮሴፍ ሰሎሜም አሉ። ደክሟቸው አርፈው ሳለ ደረሰባቸውና እናንተ አላቸው፣ እንዴት ዋላችሁ? እንዴት አደራችሁ? እንዴት ሰነበታችሁ? እንዴት አላችሁ? ሳይል ሕፃኑን የሚገል ወታደር ሄሮድስ ልኮ ጭፍሮች እየመጡ ነው፣ እናንተ እዚህ ቁጭ ብላችኋልን? አላቸው። ደረሱበት እኮ ጭፍሮች ከኋላ ናቸው ሲል እመቤታችን ቅድስት ድንግል ማርያም ከሀገር የወጣሁት የተሰደድኩት ልጄን ላላተርፈው ነውን? ልጄን ላላድነው ነውን? ብላ ምርር ብላ ለቀሰች። ምን ብላ ለቀሰች? ምርር ብላ ለቀሰች። በሕቱም ድንግልና ጸንሳ በሕቱም ድንግልና የወለደችው በሕቱም ድንግልና ጸንሳ የወለደችው ልጇ ኢየሱስ ክርስቶስን ሌላ ልጅ የላትም። ከዛ በፊት ሌላ ልጅ የላትም። ከዛ በኋላ ሌላ ልጅ የላትም። የኃይሏ ማረፊያ ብቻ ሳይሆን ዓለምን ሁሉ የሚያሳርፈውን ሕፃን የታቀፈችው በዚህ በቅዳሴያችን ምን ይላል? ኦ ዘታርፎ ለዓለም፣ ዓለምን የምታሳርፈው ሆይ ይላል። እግዚአብሔር በቃሉ ያሳርፈን። እሱ የዓለም ሁሉ ማረፊያ ነው። ዓለም አላሳርፈን ሲል የሚያሳርፈን እግዚአብሔር ነው። ስራችን አላሳርፈን ሲል የሚያሳርፈን እግዚአብሔር ነው። ትዳራችን አላሳርፈን ሲል የሚያሳርፈን እግዚአብሔር፣ ሕይወት አላሳርፈን ሲል የሚያሳርፍ እግዚአብሔር ነው። የሚያሳርፈውን ክርስቶስን ይዛ ግን ልጄን ላላተርፈው ላላድነው ነው ወይ ብላ ምርር ብላ አለቀሰች፣ አዘነች ይላል ሊቁ አባ ጊዮርጊስ ዘጋስጫ። ይሃለው አሚያ አውኪ ወእምኪ ከመ ይስምዑ ጋረኪ ወይራዩ ድክምናኪ እስመ ሞቱ በንስኪ ወአደጉኪ ባልተኪ ይላል።
ያንቺን መሰደድ፣ ያንቺን መራብ፣ ያንቺን መጠማት፣ ያንቺን መቸገር፣ ያንቺን መሪር እንባ ማልቀስ ያዩ ይሰሙ ዘንድ አባትሽና እናትሽ አሁን የሉም በልጅነትሽ ትተውሽ ሙተዋልና ይላል። አንዳንዴ እንኳን ሐዘናችን ደስታችንን እንኳን የሚካፈልልን ሰው ያስፈልጋል። እንኳን ማጣታችን ማጌታችን እንኳን የምናበስረው ሰው እንፈልጋለን። አንዳች ነገር እንኳን ብናገኝ ማጌታችን ነግረነው ደስታችንን የሚጋራልን፣ ስንስቅ አብሮን የሚስቅ፣ ስንደሰት አብሮን የሚደሰት ሰው ያስፈልገናል። አይደለም እንዴ? እንኳን አይደለም ማዘናችን፣ ማልቀሳችን፣ መቸገራችን፣ መጠማችን፣ መራባታችን ቀርቶ ይህ ደስታው እንኳን ቢሆን ሰው ያስፈልጋል። ድንግል ማርያም ግን ገና በልጅነቷ በ3 ዓመቷ ወደ ቤተ መቅደስ ገብታለች። ያረጋጓትም ያጽናኗትም የነበሩት ያሳድጓት የነበሩት ቅዱሳን መላእክት ናቸው። ኢያቄምና ሐና ዘየለው አሁን መራቧን፣ አሁን መጠማቷን፣ አሁን መቸገሯን፣ አሁን ማልማቷን አይተው ሊያጽናኗት የሚችሉ የሉም ይላል ሊቁ። የሚያጽናናን ማን ነው? ተናገሩ እንጂ። የሚያጽናና ማን ነው? የሚያረጋጋ ማን ነው? የሚያበረታ ማን ነው? የሚያጠነክር ማን ነው? ችግሩን እንድናልፈው የሚያደርግ ማን ነው? እግዚአብሔር ነው። ክብረ ምስጋና ለአምላካችን ለእግዚአብሔር ነው። አመስግኑት። መድኃኒዓለም ምንድነው? የሕይወት እንጀራ የሆነውን ክርስቶስን ይዞ መሰደድ፣ የሕይወት እንጀራ የሆነውን ክርስቶስን ይዞ መራብ፣ የሕይወት መጠጥ የሆነውን ክርስቶስን ይዞ መጠማት፣ ለስደተኞች ሁሉ ተስፋ የሆነውን ክርስቶስን ይዞ መሰደድ ምን ይደንቅ! ኢየሱስ ስዱት ተስፋውም ለስደዳን አይደለም። የስደተኞች ሁሉ ተስፋ የሆነው ክርስቶስን መድኃኒት የሆነውን ጌታ ይዛ እመቤታችን ተሰደደች። ለምን ካላችሁ ሰው ከገነት ተሰዶ ነበረ። አንድ ውእቱ ተስፋው ለአዳም አመ ይሰደድ እምገነት። ከገነት በተሰደደ ጊዜ የአዳም ተስፋው ሲተናገሩ የአዳም ተስፋው ማናት? ድንግል ማርያም። ድንግል ማርያም ምክንያቱም የፍጥረት ሁሉ ተስፋ የሆነው ክርስቶስ ከእሷ ተገኝቷልና። ስለዚህ እመቤታችን ቅድስት ድንግል ማርያም የመጀመሪያው በስደቷ የመጀመሪያው መሪር ሐዘን የገጠማት ዮሳ የተባለው ዮሴፍ ልጅ መጥቶ የሄሮድስ ጭፍሮች መጥተዋል ሕፃኑን ሊገሉት ነው ብሎ በተናገረበት ጊዜ ያዘነችው ሐዘን በጣም ከባድ ነበር። ልብ የሚሰብር ነበረ። ቅስም የሚሰብር ነበረ። በጉንጮቿ የሚፈሰው እንባ የሚያቃጥል ነበር። ወገኖቼ ዛሬ ቤተሰብ ሲሞቱባቸው የቤታቸው ቆዳ እንዳይበላሽባቸው እንደዚህ ሶፍት ይዘው እንደሚያለቅሱ አይደለም። የእመቤታችን እንባ ከባድ እንባ ነበረ። ከባድ እንባ ነበረ። ይህ አንደኛው ነው። ሁለተኛው ድንግል ማርያም ያዘነችው ጥጦስና ዳክርስ የሚባሉ ሽፍቶች በመንገድ ባገኟት ጊዜ ነው። በዚህ ጊዜም ድንግል ማርያም እጅግ በጣም መሪ የሆነ እንባ አንብታለች። እነዚህ ሁለት ሽፍቶች ከገሊላ ጀምረው ተከትለዋቸዋል። ነገር ግን መንፈስ ቅዱስ እየሰወራቸው ማግኘት አልቻሉ ነበረ። 6 ቀን ሙሉ ተከትለው በ7ኛው ቀን አገኟቸው ይላል ታሪኩ። በ7ኛው ቀን ሲያገኟቸው ያደከሙን ያለፉ እነዚህ አይደሉም ወይ? እነሱ ፈልገን አይደለም ወይ መጣ ነው ብለው ልብሳቸውን እንዳለ ገንዘባቸውንም ጭምር ዘረፏቸው፣ ወሰዱባቸው ይላል። የሚገርመው ግን ይህ ብቻ አይደለም። ከዘረፉ በኋላ እልፍ ብለው ወደ ሕፃኑ ወደ ኢየሱስ ወደ እናቱ ወደ ድንግል ማርያም እያዩ ይመካከሩ ነበር። በዚህ ሰዓት ነው ድንግል ማርያም ምርር ብላ ያለቀሰችው። ሌባ የሰረቀውን ሰርቆ የዘረፈውንም ዘርፎ አዩኝ አላዩኝ ብሎ ይሄዳል እንጂ ቁሞ ይማከራልን? ምናልባትም እነዚህ ሰዎች በገሊላ ልጆቻቸው ከተገደሉባቸው መካከል የሆኑን ልጄን ይገሉብኝ ይሆን ብላ ድንግል ማርያም ምርር ብላ አልቅሳለች ይላል። አልቅሳለች። በዚህን ሰዓት ነው እመቤታችን ቅድስት ድንግል ማርያም ሕፃኑን ኢየሱስን እንደያዘች ምርር ብላ አለቀሰች። ባለቀሰችበት ሰዓት የእሷ እንባ ከጉንጯ ከፊቷ አልፎ በታቀፈችው በኢየሱስ ክርስቶስ በሕፃኑ ፊት ስለፈሰሰ ምን አለ? አዘክሪ ድንግል አንብአ መሪረ ዘውሕዘ እምአዕይንቲኪ ወወረደ ይበገጸ ፍቅር ወልድኪ። ድንግል ሆይ ከዓይኖችሽ የፈሰሰውን እንባና በተወደደ ልጅሽ ፊት የወረደውን እንባ መሪር እንባ አሳስቢ አለ።
አሳስቢ። ለምን ከሷ አልፎ በሱ ፊት ወርዷልና ፈሷልና። ሐዘኗ ጭንቅ ነው ያልኳችሁ ለዛ ነው። ሐዘኗ ከባድ ነው ያልኳችሁ ለዛ ነው። በዚህ ሐዘን ውስጥ አልፋለች። እርግጥ ነው እነዛ ሽፍቶች መመካከራቸው የተለየ ነበረ። ጥጦስ የተባለው ሰው እሷን ሲያዩዋት ከአዋልደ ንግሥት ከነገሥታት ዘር ትመስላለች። እሱንም ሲመለከቱት ከደቂቀ ነቢያት ወገን ይመስላል። እነዚህ ሰዎች ያሳዝናሉ። ወጥተው አያውቁም፣ መከራ አያውቁም፣ ያሳዝኑኛል። የቀማናቸውን የዘረፍናቸውን የወሰድንባቸውን እንመልስላቸው ብሏል። በመጨረሻ በቀኝ የተሰቀለው ወንበዴ ማለት ነው። አዳምን ቀድሞ ገነት እንዲገባ የተፈቀደለት ወንበዴ ማለት ነው። ስለዚህ ያኛው ተከራክሮ ነበረ። ነገር ግን አሳምኖ የወሰደውን ገንዘብ ሁሉ መልሶላቸዋል ይላል። እግዚአብሔር ማስተዋል ለሁላችንም ይስጠን። የወሰድን እንድንመልስ የበደልን እንድንክስ መድኃኒዓለም በቸርነቱ ይርዳል።